2017 ሚያዝያ ላይ ያወጣው ያንም ያድግ ነበር መጨረሻ አካባቢ አውጥቷል ያንም ችግር አልገጠመውና ምንድነው መታወይ አፈናው ምንድነው የሚነገረን ነው እንዳለ ፖለቲክሱ ሌላው ነው ተጠበቀው ነው በጣም ይወዱታል ማለት ነው ፕሮሞሽን እኮ ይሰሩለት ፕሬዲስ ፕሮሞሽን ቦሪም እኔ ለምሳሌ ሙዚቃን ብዙም ስለማልከታተል እንደሚወጣ አላውቅም ነበር ስላፈኑት ግን እኔም ሰማሁት አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር በኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው ሁለተኛ የሰላም እጦት ነው ስለ ሙዚቃ ብዙ የሚሰማ ሰው የለም መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለትና እድለኛ ነው ሊያመሰግናቸው ኮምፕሌን ሊያረግ ሳይሆን ሊያመሰግናቸው ነው የሚገባው የሚያሳይህ ምን ያህል ደም እንደሆኑ ነው የሚያሳይህ አሁን ካለው ነባራዊ ኢትዮጵያ ሁኔታ music is the least of this government's problem even አይደለም you know አይደለም በእንትን አሁን በአሁኑ ጊዜ የኢትዮጵያ መንግስት ችግር ሙዚቃ ሲሆን ስታየው ይሰይ ያኔ እንደቀልድ ምለው ነገር አይደለም they live ይሄ የተወሰነ ደሴት የብልጽግና ደሴትና ኢትዮጵያ እኮ የተለያዩ ናቸው ደሴት ውስጥ አየህ ስለ ሙዚቃ ሲያስቡ ነው የሚሉት ማለት ነው ደሴት ውስጥ ስለ አሪፍ መኪና ስለ ቆንጂዬ ይሄ ብልጭልጭ ስለሚሰሩት ነገር ነው ለነገር እኮ አብይ የሰጠው ኢንተርቪው አለ ዛሬ 2-3 ሳምንት ስለ ኢትዮጵያ ማለት አዲስ አበባ ነች አዲስ አበባ ሲል እኮ ደሴቷ ብቻ ነች ለደሴቷ የቴዲ ዘፈን አሳሳቢ ነው ለኢትዮጵያ ህዝብ ግን ምንም አሳሳቢ አይደለም so music is the least of their problem so በእንትራሱ በጠላትነት ደረጃ ብታስቀምጥ እንኳን በጣም ትልቅ መፈራው ነገር አይደለም ስማ በጦርነት በተወጠረ መንግስት ኢኮኖሚ በዳሸቀ መንግስት ውስጥ ለሙዚቃ አቴንሽን ሰጥተህ አላስፈላጊ አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል ይሄን ዘፈን አምጪ ገርቱልስ እኔ ራሱ ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆነ ማት እኮ መንግስት የሚረግም ሙዚቃ ወጥቷል ባለፈው 1-2 አመት ስንቱን ሰምተሃል አንተ አሁንም ራሱ ከአንድ አልበም ነው እንግዲህ እየወጣ ያለው መቼም ከዛውስ መንግስት የሚረግም ምናልባት 1-2 ቢሆን ነው አይደል የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው አሁን ራሳቸው ላይ የተቆሱት እያልከኝ ነው አሁን ስማ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስት እንዲያስበረገገው የሚለውን it has made it the most awaited album of the year on that note ነማ በቃው ሌሎቹን ጉዳይ ላይ ጊዜ እናወራለን